ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውድ ቤተሰቦች በጣም እየዘገየሁባችሁ ስለሆነ እጅግ በጣም ይቅርታ። ያው ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ቪዲዮ ካለ መልቀቅ ይሻላል ብዬ ስለማስብ ነው። ማለት እንዲሁም ሰዓት ካለፈ ዝም ማለት እችላለሁ፣ ግን እንደዛ ነው ቤተሰብ። የምር እግዚአብሔርን ዛሬ ራሱ የሆነ ቪዲዮ ስላየው አንዳንድ ቦታ ላይ ነው እንጂ የመጣሁት። በስመ አብ ወልድ መንፈስ ቅዱስ። እኔ የምላችሁ ከአቅማችሁ በላይ ስራ በዝቶባችሁ በጣም ደክማችሁ ራሳችሁን መሸከም አቅቷችሁ ያውቃል። ልክ እንደዛ ነው ያለሁት እና ለማንኛውም ሙሽዬና ቅምጥሌን እዩልኝ እንዴት እንደሚያምሩ ማለት ነው። እናትና ልጅ ነው የሚመስሉት። አንድ አይነት ልብስ ነው የለበሱት ምናምን። በጣም ብዙ አንድ አይነት ልብስ አላቸው። ባይዘወይ ሀብዬ ደግሞ እንደዚህ እንደምታዩት እዛ ጋ ሚስቱ ጋር ቅፍ፣ እዚህ ጋር ደግሞ ቅምጥሌን ቡራን ምት ወንድሙን እቅፍ። ብቻ እንዴት አድርጌ ልንገራችሁ፣ ፍቅር የሆነ ልጅ ነው እና ትናንት ደግሞ እንግዲህ በጣም ታምራላችሁ ከኔና ከናንዬ ባትበልጡም እያለ ነበርና ባይዘው ወይ ናኒና በአንድ አይነት ሰዎች ናቸው። የሆነ አንዳቸው ለአንዳቸው የተሰሩ ነው የሚመስሉት። የሆነ ደርባብነታቸው ምናምን የሆነ ምንድን ነው የሚባለው ይሄ ወይኔ ድንቡሽቡሽ ማለታቸው ምናምን ብዙ ነገራቸው ይመሳሰላል እና ብቻ ያው ወደ ፍቅር እንደዚህ በደንብ እንዲያምሩ ያደረግከውም አንዱ አንተ ነህ ብዬ አስባለሁ። እና እዚህ ጋር ደግሞ ሚኩዬ እንደዚህ ምር ድምቅ ብሎበት መጥቷል። የኔ ሸበላ ወንድም፣ የኔ ጀግና፣ በጣም ትልቅ ደረጃ ላይ ደርሰ እንደማይ ምንም ጥርጥር የለኝም። በጣም ጎበዝ ልጅ ነህ። የማይቻለውን ስራ ነው እየሰራው ያለው እና የምር እግዚአብሔርን በጣም ይችላል። ችሎታ ያለው ልጅ ነው። ችሎታው ግን በደንብ እየወጣ አይደለም እና ያው ታውቃላችሁ ወደ ቤግ እንትን ላይ መሄድ ስትጀምሩ ቤስት ነው ልጁ። ቤስትነት ደግሞ ቀስ እያለ ነው ማለት ዝም ብሎ አንዳንድ ሰዎች ዶሎ ትልቅ ቦታ ላይ ለመድረስ በአቋራጩ ሄደው ከዛ ትልቅ ደረጃ ላይ ከደረሱ በኋላ ይወድቃሉ ማለት ነው፣ አመጣጡ ልክ ስላልሆነ። ሚኩ ደግሞ የኔ ጀግና ያው እንዳያችሁት እንግዲህ መንገዱን እያጸዳ ነው እና የመጣው ትልቅ ደረጃ ላይ ደርሶ እንደማ አልጠራጠርም። እንዲሁም ደግሞ ዛሬ እንግዲህ አይታችሁታል፣ ኢንስታ ላይ ነው ፖስት ያደረገው እና አይ ቲንክ እንትን መሰለኝ እንደ ማስታወቂያ ነገር ይመስለኛል። ብቻ ግን ሁላችሁም የገባችሁ ላይክ ምናምን ነገር አድርጉለት ማለት ነው። ምክንያቱም ማለት አንዳንዴ ችሎታ የሌላቸው ደግሞ ያልሆነ ነገር እያስተማሩ እንትን የሚሉትንም ከፍ እንዲሉን አድርጋለን አይደለም እንደሱ አይነት ልጅና በመቀጠል ደግሞ ጨረቃዎች በመጀመሪያ ደረጃ ከክፉ ከምቀኛ በክፉ አይን ከሚያችሁ ሁሉ እግዚአብሔር ድግፍ እቅፍ አድርጎ እንዲሁም ደግሞ ከሌላ አድርጎ ከነዛ ሰዎች እንዲያርቃችሁ ምኞቴ ነው፣ ፍላጎቴም ነው። ጉድ ፈላ ብሏል ብሩኬ ትናንት። እንደው ቅምጥሌ አንተ ጥጋበኛ ብላለች ማለት ነው። እንግዲህ ባልና ሚስቶች እንዳያችኋቸው ባይዘው ዘፈን ወጦላቸዋል እንዴ። ሀይሚ ካለ ብሩኬ፣ ብሩኬ ካለ ሀይሚ አብራችሁ ኑሩ የሚል ደስ የሚል ሙዚቃ። ወይኔ የእውነት በቃ ተባረክ። ዘፈን የዘፈንክላቸውና እውነት ነው። ሁለታቸው አንዳቸው ካለ አንዳቸው ምንም ናቸው፣ የምር ማለት ነውና ይሄ እንዴት መሰላችሁ? ባል ማለት ወይ ደግሞ ሚስት ማለት አንድ ደካማ ጎናችሁ የሚሞላላችሁ ነው እና ሁሉም ሰው ደካማ ጎን አለው። አንድ ሰው ስታገኙ እግዚአብሔር ፈቅዶ ወዶ የእናንተ የሆነን ሰው የሚረዳችሁን ሰው ስታገኙ ድክመታችሁን የሚሞላላችሁ ነው እና ትዳር ደግሞ ፍቅር ረዥም ጊዜያችን የምናሳልፍበት ነው ማለት ካሳለፍናቸው እድሜዎች በላይ ትዳር ላይ ነው ረዥሙን ጊዜ እድሜያችን የምንጨርሰው፣ የበሰልንበትን እድሜ። አይ ቲንክ ብዙዎቻችን ምናልባት እስከ 15 ዓመት ምናምን ዝም ብለን ነው በቃ እየተጫወትን ጥፍለ ነው እንደሚባለው ምንድን ነው ህፃን ነበርን፣ አናስብ አንጨነቅ፣ ዝም ብለን እስከዛ እድሜ እንመጣለን። ከዛ በላይ የተወሰነ ጊዜ ብቻችን መስራት መታገል ምናምን፣ ከዛ በኋላ ደግሞ ትዳር ጋር ፋይት አለና ስለዚህ በመጀመሪያ ደረጃ እግዚአብሔር የፈቀደው እግዚአብሔር የወደደው እግዚአብሔር ያሰመረውን እግዚአብሔር የወደደላችሁን ግንኙነት እንዲሁም ደግሞ እናንተ የፈለጋችሁትን እናንተ ወዳችሁ ፈቅዳችሁ የተገናኛችሁትን ግንኙነት ማንም ይሁን ምንም ሊያስቆማችሁ አይችልም። ምክንያቱም አንደኛ እግዚአብሔር ፈቅዶላችኋል። እግዚአብሔር ፈቅዶ የሆነን ከፍታ ስታገኙ እግዚአብሔር የሰጣችሁን ከፍታ ማንም ሊያንሸራትተው አይችልም። ገባችሁ? ከእግዚአብሔር ውጪ የሆነ በስርቆት በቅጥፈት በውሸት በሆነ በብዙ ነገሮች የመጣችሁበት መንገድ ግን አንድ ቀን ትወድቃላችሁ። ገባችሁ? እንዲሁም በሰው ተመርኩዛችሁም ከሆነ የመጣችሁት እንዲሁም ደግሞ ጥቅም ፈልጋችሁ ከሆነ ፍቅርን ሳይሆን ማለት ነው። ነገር ግን እግዚአብሔር ፈቅዶ አገናኝቷችሁ ሲቀጥል እናንተ ፍቅርን ብላችሁ መጣችሁ፣ እርስ በርሳችሁ ተዋዳችሁ መጣችሁ። ከዛ እግዚአብሔር የፈቀደውን እርስ በርስ የተፈቀደቀዳችሁትን ደግሞ እናት፣ አባት፣ እህት፣ ወንድም ሲወደው እና ሲፈቅድ ሌላው ሰው ጥርግ ይበል፣ ምንም አይመለከተው። ምክንያቱም የሆነ ላይፋችሁ የምታሳልፉት ቤተሰቦቻችሁ ጋር ነው። ባይዘወይ ከፈጣሪ በታች ቤተሰቦቻችሁ እናንተ የምታደርጉትን የምትሆኑትን ሁኔታ ይውደዱላችሁ። ከዛ ውጭ ማንም ወደደ ማንም ጠላ ምንም የሚጨምረው የሚቀንሰው ነገር የለም።
ከዛ በተረፈ ነው ከዚህ ሁሉ ከፈጣሪ ፍቃድ፣ ከራሳችሁ ፍቃድ፣ ከቤተሰብ ፍቃድ ያለፈውን ነው ሌላ ሰው የሚወደው የሚጠላውም ማለት ነው። ስለዚህ ሌላ ሰው ሲወድላችሁ ደስ ይላል። እውነት ለመናገር እናንተ የምትወዱት የምታፈቅሩትን ሰው ለምሳሌ እኔ የምወደውን ሰው ስትወዱልኝ ወይኔ ምርጫሽ ደስ ሲል ወይኔ ምን አይነት ባል ነው ያለሽ ደስ ይላል ምናምን ስትሉ ደስ የሚል ነገር አለው። ደግሞ ግን ውይ ሲያስጠላ እንዴት መረጥሽ ምናምን ብትሉ ደግሞ የሆነ ትንሽ ሰው አይደለው የሆነ ሊደብረኝ ይችላል። ከዛ ውጭ ግን በናታችሁ ተተከሉ ነው የምለው። ምክንያቱም እኔ ምርጫዬን እኔ ያላየሁትን እናንተ አላያችሁም እንደሚባለው እናንተ እኔ ያየሁትን እናንተ አላያችሁም። የሰው ልጅ ላይ ነው አይደለም ያው እኔ ደግሞ ውስጡን አይቼ ነው እዛ ሰው ጋር መሆኑ ወይ ደግሞ ያን አሁን ለምሳሌ ቅምጥሌም ቡራም ከመልክ በላይ ውስጣቸውን በደንብ ስለተናበቡ ነው። ገባችሁ አይደለ? ስለዚህ ሌላ ሰው ሲወድላችሁ ደስ ይላል። ደስ የሚል ነገር አለው። ደስ ባይለውም ደግሞ ምንም ማድረግ አይቻልም ማለት ነው። ምርጫችን ህይወታችን የምንኖረው እኛ ነን። ፈጣሪ እዚህ ምድር ላይ እንደፈለጋችሁ ኑሩ ብሎ ነው ተንፍስ ብለን ማለት እንደፈለጋችሁ ሲባሉ ከሱ ፍቃድ ውጭ ሳትሆኑ እንድንኖር ነው እስትንፋስን እንቅስቃሴን ሁሉ ነገር የሰጠን እና እሱ የሰጠንን እሱ ፈጣሪ የፈጠረልን ፍጥረት ደግሞ በሰዎች ቁጥጥር ውስጥ መዋል የለብንም። ገባችሁ አይደለ? ስለዚህ ኤቭሪዋን ምንም የሚመለከተው ነገር የለም። ከዛ ውጭ ደግሞ ምንድን ነው መሰላችሁ እከሌ እንዲህ ላደርግ ነው፣ እከሌ እንደዚህ አደርግ ነው፣ እከሌ እንደዚህ ነው ምናምን ማንም ምንም የማድረግ ኃይል የለውም። ሁሉንም ነገር የማድረግ ኃይል ያለው የፈጣሪ ኃይል ብቻ ነው። ገባችሁ? ኃይል ከፈጣሪ ቀጥሎ ደግሞ የኛ የራሳችን የባለቤቱ ኃይል ገባችሁ? ቅምጥሌ አሁን ለምሳሌ ብሩኬ ጋር መኖር እፈልጋለሁ ብላ ቤተሰብ እንኳን አልፈቅድ ቢሉ እምቢ ብላ ከሄደች የማን ኃይል ነው? የራሷ ኃይል ነው ማለት ነው። ምክንያቱም የምትኖሩ ህይወቷን እሷ ነች። ቡራም ደግሞ ቤተሰብ አይ ቢሉት ለምሳሌ አይሆንም እኔ ከእሷ ጋር ነው መኖረው ካለ ኃይሉ የማን ነው? የእሱ ነው ማለት ነው። ስለዚህ እሱ ጋር ለመኖርም ላለመኖርም ፍቅር ለመቀበል ላለመቀበል ከፈጣሪ ቀጥሎ የራሱ የባለቤቱ ኃይልና ፓወር እንጂ የማንም ልቅምቅም ምንም ነገር ቢያወራ ምንም የሚፈጠር ነገር የለም ማለት ነው። ገባችሁ? ይውላችሁ በፍቅር ላይፍ ላይ ያለፋችሁ፣ በፍቅር ላይፍ ላይ ያላችሁ፣ በትዳር ላይ ያለፋችሁ፣ ትዳር ላይ ያላችሁ፣ ትዳር ላይ ኖራችሁም የፈታችሁም ቢሆን በፍች መሀል ምን ያክል መጥፎ ነገር እንዳደረጋችሁ ታውቃላችሁ። እስክትፋቱ ድረስ ምናልባት እኔ ነኝ ጀግና እኔ ስትሉ ነበረ። ከተፋታችሁ በኋላ ማን ጥፋተኛ እንደሆነ በምን ጉዳይ እንደተፋታችሁ በደንብ አድርጋችሁ ታውቃላችሁ። ስለዚህ ማንም ምንም ቢያወራ የፈለገውን ነገር ቢፈነጭ ምንም ሊያደርጋቸው አይችልም። ገባሽ? ማንም ሆኝ ምንም እነሱን የማለየት ምንም አይነት ፓወር የላችሁ። ምናልባት ትለፈልፋላችሁ፣ ወሬ ልማዳችሁ ነው፣ ታወራላችሁ። ግን ኃይሉ የፈጣሪና የፈጣሪ ብቻ ነው። ኃይሉን ደግሞ ፈጣሪ አሳይቷቸዋል። እነዚህ ልጆች እስከዛሬ ብዙ ነገር ተብለዋል፣ ብዙ ተለፍልፏል፣ ተብሏል። ምንም ነገር የተደረገ ነገር የለም። እግዚአብሔር ፈቅዶ አንድ ቤት እንዲሆኑ እንዲሁም ደግሞ በአንድ ላይ አስተሳሰባቸው ራሱ አንድ ላይ ነበር የሚያስቡት። ከዚህ በላይ ደግሞ በአንድ እያሰቡ ነው ያሉት ማለት ነው። ምናልባት የእናንተ ህይወት ላይ ታች ድብልቅልቅ ብሎ ግን የእናንተን ህይወት ዞር ብላችሁ ማየት አትችሉም። መጀመሪያ የራሳችሁን ህይወት አቅኑ፣ አጽዱ። የምትፈልጉት ሰው ጋር ከሆናችሁ የሚሰየው፣ ካልሆነም ደግሞ ከዛ ሰው ጋር አቁ። ከዛ ውጪ ስለማንም ሰው ህይወት ማንም አይመለከተውም። እኔን የምታውቁኝ እንድታውቁኝ ያክል እንዳሳየዋችሁ፣ እነሱን የምታውቋቸው እንድታውቋቸው ያክል ያሳየዋችሁን እንጂ ከዛ ውጪ ውስጥ ለውስጥ የምታውቁት ምንም ነገር የለም። ገባችሁ? የእናንተን ህይወት እኛ ነው የምንኖረው። በዚህ ተንፍሱ፣ በዚህ ውጡ፣ በዚህ ውረዱ የማለት ምንም አይነት መብት የላችሁ። አንድ ሰው አፉን ሲከፍት ሌሎቻችሁ ተነስታችሁ ደግሞ በዚህ ነው በዚህ ወጣ በዚህ ወረድ መጥፎ ነገር ሲያወሩ የእነሱን ሸር አታድርጉ። ገባችሁ አይደል? ያንን ነው ማድረግ ያለባችሁ። የሆነ ነገር እግዚአብሔር አይበለውና መጥፎ ነገርም ተፈጠረ፣ እግዚአብሔር ብሎት ደግሞ ጥሩ ነገርም ተፈጠረ፣ በጨረቃዎች በኩል ብቻ ስሙ። ከዛ ውጭ እከሌ እንዲህ ብሏል፣ እከሌ እንደዚህ ተብሏል፣ ወይኔ ተጠንቀቁ ምናምን የሚባል ነገር የለም። ጠባቂያችን ፈጣሪ አያንቀላፋም፣ አይተኛም። ገባችሁ አይደል? እኛ እኮ ተኝተን ሌሊት ላይ ማንም ሰው የፈለገው ሊያደርገን ይችላል። ግን አንድ አምላክ እሱ ከሁላችንም ጋር ነው፣ እሱ ይጠብቀናል። ስለዚህ የፈጠራቸው አምላክ አያንቀላፋም፣ አይተኛም፣ ጠባቂያቸው ነው። ምንም አትጨነቁ፣ ዶንት ወሪ፣ እግዚአብሔር ከነሱ ጋር ነው። የኔ ውዶች እርስ በርሳችሁ ንፋስ አታስገቡ፣ ምቀኛ አታስገቡ፣ ክፍተት አትፍጠሩ። ትናንትም ተናግረዋል ነው ሙሽዬ፣ ክፍተት አትፍጠሩ። ክፍተት ማን የፈጠረው? ራሳቸው ናቸው ብሏል ሀብ። ማንንም እንዳታዳምጡ እንዳሰሙ፣ ለሰይጣን መንገድ አትክፈቱ። በተረፈ ከቤተሰቦቻችሁ ውጪ ማንንም ቢሆን ኦፕን ሆናችሁ ወደ ህይወታችሁ አታስገቡ። ያኔ አሉ በጣም ጥሩ ጥሩ ሰዎች፣ ነገር ግን አይታችሁ ቀስ ብላችሁ ቀስ በቀስ በአንዴው መጥቶ የሆነ ሰው እንደዚህ ይላል አይመጣም።
ስለዚህ ጨረቃዎቼ ተጠንቀቁ፣ እርስ በርሳችሁ መጓደዳ። ያው ህይወት ተጠንቀቀናት የምትሆን ነገር አይደለችም። ባይዘወይ ፈጣሪ ነው የሚጠብቀን በተቻለን ያው ከፈጣሪ በታች ያ የሆነ ነገር ነው እንጂ እኔም በጣም ነው ማምነው ሰው በጣም ነው የምወደው። ግን በቃ በተቻለን እንደዛ ለማድረግ እንሞክር። በተረፈ ግን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በጣም ብዙዎቻችሁ ከመጥፎ ነገር ለመጠበቅ እነሱን ነው እንደዛ የምታደርጉት። ግን የሆነ ነገር እንኳን ሲወራ እንደዚህ ነገር አለ በውስጥ ጻፍ፣ ምንም ይሁን ምንም ያዩታል። በተለይ ኢንስታግራም ያዩታል ባይመልሱላችሁ ማለት ነው። ከዛ ውጭ ግን በአደባባይ የሆነ ነገር ባትሉ እጅግ በጣም ደስ ይለኛል። በተረፈ ሙሼ በጣም ወድሻለሁ፣ በጣም ነው የምወድሽ የኔ ደርባባ እናት፣ የእናትነት ጥግነሽ፣ የልጆቿ ኩራት ማሚ ወድሻለሁ። ቅምጥሌም ደግሞ ምርጥ ሴት፣ ምርጥ ልጅ፣ በቃ ምርጥ ሚስት ነች፣ ምርጥ እህት ነች፣ ምርጥ ጓደኛ ነች፣ ምርጥ በቃ ምን ልበላችሁ ምርጥ የነችና ሀብም እንደዛው ፍቅር የሆነ ልጅ ነው። ቡራም እንደዛው ፍቅር ነው። ሁላቸውም ፍቅር ናቸው እዚህ ጋር ያሉት ሁሉ። በተረፈ ቤተሰብ ያው እንዳልኳችሁ ነው። አንዳንድ ነገር ሳይ በጣም ስለሚደብረኝ ጭጭ አሁን ሰለቸን። ዝም ብላችሁ ለማንኛውም ወዳችኋለሁ። መልካም ጊዜ። ቪዲዮ እስኪለቀቅ እንጠብቃለን። አይ ላቭ ዩ ጋይስ ባይ